በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ንትወላትና ይሁን በወራስ ስድራ እግዚአብሔር ንመሕበር ሐመረኖ ተራዳው ቻናል ተከታተልቲ ከመጣንኩም እግዚአብሔር ይመስገን እናገና መስገን ናተወድስ በዋዲ ይሁን አሜን። እሽምባር በወራስ ስድራ እግዚአብሔር ለዛሬም እግዚአብሔር ቢወድና ቢፈቅድ የነፍስ አርነት ካብዝል ናይ ወጽዋ ቅዱስ አቡነ ሽኖዳ መጽሐፍ መበል 50 ክፋል ኪናንብዩና ሰናይ ምድማጽ። የዛሬው ርዕሳችን ምዕራፍ 5 ሆኖ ርዕሱ ከሰማይና ከምድር የሚበልጥ ይላል። ከሰማይና ከምድር የሚበልጥ ውድ ወንድሜ ሆይ ነፃ መውጣት የምትፈልግ ነፍስ ዋጋዋን በሚገባ ታውቃለች። ነፃ መውጣቷ በስጋ በአካባቢውና በአጋንንት ከመዋረድ እጅግ የሚበልጥና የሚከብር ነገር እንደሆነ ትጠነቀቃለች። በእግዚአብሔር የተወደድከው ሆይ ስለዚህ ነገር አንድ ጭብጥ ለመያዝ አብረን ይህን ጉዳይ ማጤን ይገባናል። ስላለፈው ስለአሁንና ስለወደፊቱ በማስታወስም ያላወቅነውና የተሰወረብን ድብቅ ኃይል እንዳለ ልንረዳ ያስፈልገናል። ሰው በእግዚአብሔር አርአያና ምሳሌ የተፈጠረ መሆኑን በሚገባ ልናስታውስ ይገባናል። ዘፍጥረት ምዕራፍ 1 ቁጥር 28። ስለዚህ ስለ ራስ እንድትናገር በተጠየቀ ጊዜ በሙሉ ልብና እምነት እኔ የእግዚአብሔር አምሳል ነኝ በማለት ተናገር። እኔ የእግዚአብሔር አምሳል ነኝ በማለት ተናገር። በእግዚአብሔር አምሳል በመፈጠርህም የማትሞትና ልትቀጣ የማይገባ መሆን እንዳለብህ እወቅ። አንተስ ብትሆን በእግዚአብሔር አርአያና ምሳሌ ሕያው ሆኖ የተፈጠረው ሰው መቀጣት አለበት ብለህ ታስባለህን? እስቲ ከፍ ካለው ተራራና ከታላቁ ባህር ከምታበራው ፀሐይና ከሚያንጸባርቀው ጨረቃ የምትበልጥ መሆንህን አስብ። አንተ እኮ ስፋት ካለው ምድረ በዳና ከተንጣለለው ሜዳ እንዲሁም በምድር ላይ ያለውን ኃይል ሁሉ ከሚያጠፋው እቶን ትበልጣለህ። መጽሐፍ ቅዱስ እንደሚነግረን እነዚህ ሁሉ ያልፋሉ፣ ሰማይና ምድር ያልፋሉ። ማቴዎስ ወንጌል ምዕራፍ 20። አንተ የእግዚአብሔር አምሳያ ግን አታልፍም። ኢየሱስ ክርስቶስ በማያልፈው ቃሉ የዘላለም ሕይወት እንዳለ ቃል ገብቶልሃል። አዎ ላንተ በእግዚአብሔር አምሳል ለተፈጠርከው ሰው ዮሐንስ ወንጌል ምዕራፍ 4። አንተ የምድርና በውስጥ ያሉት ሁሉ ገዥ ነህ። አንተ የምድርና በውስጥ ያሉት ሁሉ ገዥ ነህ። ታላቅ ወንድሜ ሆይ አንተ በምድር ላይና ውስጧ ካሉት በላይ ዕውቀትና አንደበት የተሰጠ የመለኮት ፍጡር ነህ። ከዚህም በተጨማሪ እግዚአብሔርን የማወቅ የማምለክና ደስ የሚያሰኘውን ሁሉ የመረዳት ችሎታ ያለ ፍጥረት ነህ። አንዳንዴ ካንተ በላይ የሆነ መስሎ የሚታይ ተፈጥሮ አንተን ያገለግል ዘንድ በእግዚአብሔር የተዘጋጀ ነው። በውስጥ ያለውንም ሁሉ እንደ ፍቃድ በተሰጠ ኃይል ትገዛና ትነዳ ዘንድ ተፈቅዶልሃል። ስለሆነም እግዚአብሔር አምላክ በመጀመሪያ ሁሉን ከፈጠረ በኋላ ከሁሉ መጨረሻ አንተ ፍጥረታትን ሁሉ ትገዛና ትነዳ ዘንድ በሁሉ ላይ የበላይን አድርጎ ፈጠረ። በሰማይ የሚበሩ አዕዋፋትና በባህር ውስጥ ያሉ አሳዎችም በምድር ላይ ያሉ እንስሳትና ሌሎችም ትገዛ ዘንድ ተፈጠርክ። ዘፍጥረት ምዕራፍ 1። አስቀድሞ ያገለግሉህና በላያቸው ገዥ የሆነ የተሾምኩባቸው አዕዋፋትን አሳ አንባሪን፣ አንበሳንና ሌሎችን አራዊት አሁን እንዴት እንደምትፈራቸው ታስተውላለህን? ይህን ላድርግ የቻልኩት ወይም ይህን ሆነልኝ ከኃጢአት በፊት ብቻ ነበር ብለህም አታስብ። ምክንያቱም በማንኛውም ዘመን ለሚኖሩ ጻድቃን ይህ ክብርና ስልጣን ስላላቸው ነው። እስቲ ለዚህ ምሳሌ የሚሆኑትን ጥቂት ሰዎች ከብሉይ ኪዳን እንመልከት። ሳምሶን አንበሳን በእጁ ገነጣጥሎ ገድለዋል። ዳንኤልም በተራቡ አናብስት መካከል ቢጣል እንኳን ምንም አልተጎዳም።
ዮናስ በአሳ አንባሪ ቢዋጥ እንኳን መልሶ ሲተፋው አንዳች ሳይጎዳው ነው። 3 ደቂቅ በእሳት ነበልባል መካከል ቢወረወሩም እሳቱ ቀዝቅዞ ሰላም ሰጣቸው እንጂ ሰናፊላቸው እንኳን አላቃጠለባቸውም። በአዲስ ኪዳንም ውስጥ ተመሳሳይ ታሪክ እናገኛለን። ቅዱስ ማርቆስና አንበሳው አንድ ምሳሌ ናቸው። ሌላው ምሳሌያችን ደግሞ ቅዱስ ጳውሎስ ነው። ቅዱስ ጳውሎስ በአንድ ወቅት ከእሳቱ ሙቀት የተነሳ ወጥታ እጁ ላይ በመንጠልጠል የነደፈችውን መርዛማ እፍኝት ወደ እሳቱ ባራገፋት ጊዜ መናደፏን አልጎዳውም። በዚያን የነበሩት አረማውያን ከአሁን አሁን ሰውነቱ አብጦ ሊወድቅና ሊሞት ነው ብሎ ቢጠባበቁም ምንም እንዳልሆነ ባዩት ጊዜ ይህስ አምላክ ነው ነበር ያሉት። የሐዋርያት ሥራ ምዕራፍ 28። አንተም ብትሆን እባቡና ጊንጡን ትረግጥ ዘንድ በጠላትም ኃይል ሁሉ ስልጣን ተሰጥቶሃል፣ በዚህ ምድር ላይ ምንም የሚጎዳ ነገር የለህም ተብለሃል። ሉቃስ ወንጌል ምዕራፍ 10። ውድ ወንድሜ ሆይ በኃጢአትህ ምክንያት በውርደት በፍርሃትና በጭንቀት እዚህ ሕይወት ውስጥ ያሰርካት ነፍስህ ምን ያህል ዋጋ እንዳላት ታውቃለህን? ካሰርካት እስር ቤት ውስጥ ከብረት ገራገሩ ማጭለቅ ስላለፈው ክሯ በመመልከት ብትፈቅድ ትፈታት ዘንድ በጉጉት እየጠበቀች ነው። የመለኮት ፍጡር ነህ። የመለኮት ፍጡር ነህ። የእግዚአብሔር ልጅ ኢየሱስ ክርስቶስ ስላንተ በእኔ ኑሩ እኔም በእናንተ ቅርንጫፍ በወይን ግንድ ባይኖር ከራሱ ፍሬ ሊያፈራ እንደማይቻለው ሁሉ እናንተ ደግሞ በእኔ ባትኖሩ አትችሉም በማለት ተናግረዋል። ዮሐንስ ወንጌል ምዕራፍ 15። አንተ እኮ እግዚአብሔር ካንተ ጋራ አንተም ከእርሱ ጋራ እራት ትበላ ዘንድና በአንተ ማደሪያ ያድርግ ዘንድ መዝጊያውን እንድትከፍትለት ዘውትር የሚያንኳኳልህ ሰው ነህ። ራዕየ ዮሐንስ ምዕራፍ 3፣ ዮሐንስ ወንጌል ምዕራፍ 4። አንተ በእግዚአብሔር አምሳል የተፈጠርክና ባህሪያቱ ያለህ ነህ። ምስጋና ይግባውና እስቲ ኢየሱስ ክርስቶስ ስለ ራሱ ምን እንዳለ ተመልከት። እኔ የዓለም ብርሃን ነኝ። እኔ የዓለም ብርሃን ነኝ። ዮሐንስ ወንጌል ምዕራፍ 8። በመቀጠል ደግሞ አንተን ምን እንዳለ አስተውል። እናንተ የዓለም ብርሃን ናቸው። ማቴዎስ ወንጌል ምዕራፍ 5። ስለሆነም የክብር አምላክ ኢየሱስ ክርስቶስ እንግዲህ የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ እንዳለ እግዚአብሔርን ለመምሰል ትተጋ ዘንድ ይጠብቀሃል። ማቴዎስ ወንጌል ምዕራፍ 5። እርሱ ቅዱሳን መላእክትና ሊቃነ መላእክትን ባልጠራበት ስያሜ አንተን በደስታ ጠርቷል፣ የእግዚአብሔር ልጅ በማለት። በዚህ ስም የተጠራው የመለኮት ፍጡር የሆንከው አንተ ብቻ ነህ። አንተ እኮ ጌታ ከእራት በኋላ ተነስቶ ልብሱን በማኖር ማበሻ ጨርቅ ከወሰደና ከታጠቀ በኋላ በመታጠቢያውን ውሃ ከሞላ በኋላ እግርህን በማጠብ በማበሻ አድርቆ ያበሰልህ ሰው ነህ። ሥጋ የክርስቶስ ብልቶች ናቸው የተባለ እኮ ላንተ ነው። አንደኛ ቆሮንቶስ ምዕራፍ 6። የእግዚአብሔር መንፈስ የሚያድርብህ የእግዚአብሔር ቤተ መቅደስ ነህ የተባልከውም እኮ አንተ ነህ። አንደኛ ቆሮንቶስ ምዕራፍ 3። አንተ እኮ መላእክት አንተን ይመስሉ ዘንድ የሚመኙ የጌታን ሥጋና ደም በብቸኝነት ትቀበል ዘንድ የተፈቀደልህና በዚህም ጌታ ከእርሱና ከአባቱ ጋር አንድ ትሆን ዘንድ የተፈቀደልህ ፍጥረት ነህ። ዮሐንስ ወንጌል ምዕራፍ 17። የእግዚአብሔር መላእክት የሚጠብቁህ ነህ። የእግዚአብሔር መላእክት የሚጠብቁህ ነህ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸዋልም። መዝሙረ ዳዊት ምዕራፍ 33። ውድ ወንድሜ ሆይ እግዚአብሔር ሎጥን ያድኑት ዘንድ ሁለቱም መላእክት እንዴት እንደላከለት አላየህምን? ወደ ዳንኤልስ መልአኩን ልኮ እንዴት የአናብስት አፍ እንደዘጋለት አላነበብክምን? ኤልሳዕስ በዙሪያው የሰፈሩትን መልአክ ከተመለከተና ለአገልጋዩም ከኛ ጋር ያሉት ከእነርሱ ጋር ካሉት ይበልጣሉና አትፍራ በማለት ከተናገረው በኋላ አቤቱ ያይ ዘንድ ዓይኖቹን ግለጥ ብሎ ጸለየ።
እግዚአብሔርም የብላቴናው ወይም የአገልጋዩ ዓይኖች ገለጠ፣ አየም፣ እነሆም በኤልሳ ዙሪያ ያሉት የእሳት ፈረሶችና ሰረገሎች ተራራውንም ሞልተው ነበር። ሁለተኛ መጽሐፈ ነገሥት ምዕራፍ 6። ኤልያስም ከዛፍ በታች አንቀላፍቶ ከነቃ በኋላ የእግዚአብሔር መልአክ ያመጣለት እንጀራና ውሃ በልቶና ጠጥቶ ያ ምግብ ኃይል ሆኖት ለ40 ቀንና ለ40 ሌሊት እንደተጓዘስ አታውቅምን? አንደኛ መጽሐፈ ነገሥት ምዕራፍ 19። የእግዚአብሔር መልአክ ዳንኤል በአናብስት ጉድጓድ ውስጥ ሳለ ዕንባቆምንም እንዴት ተሸክሞ እንደወሰደውና ምግቡንም እንዳደረሰለትስ አላነበብክምን? ተረፈ ዳንኤል ምዕራፍ 13። ውድ ወንድሜ ሆይ ቅዱሳን መላእክት ላንተና ለወንድሞች የሰጡትን አገልግሎት ላንተ ያላቸውን ተቆርቋሪነትና አማላጅነት በዝርዝር ለማጻፍ ጊዜ ያጥርብናል። ስለ እውነት ግን ታላቅ ፍጡር ነህ። በምድር ብቻ ሳይሆን በሰማይም የማሰርና የመፍታት ስልጣን ተሰጥቷል። ጌታ ኢየሱስ ክርስቶስ ስፍራን ያዘጋጅልህ ዘንድ ወደ አባቱ አድርገዋል። ዳግመኛ መጥቶ እንዲህ ይልሃል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስትን ውረሱ። ማቴዎስ ወንጌል ምዕራፍ 25። ስፍራ ማዘጋጀቱና መንግስቱን ሊያወርስህ መምጣቱ ሊያስደንቅህ የሚችል ከሆነ የመንግስተ ሰማያት ቁልፍ ላንተ በመሰጠቱስ ምን ያህል ትደነቃለህ? ጌታችን እንዲህ ብለዋል፣ እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይም የታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይም የተፈታ ይሆናል። ማቴዎስ ወንጌል ምዕራፍ 18። በዚህ ቃል መሰረት ነው የመንግስተ ሰማያትን በር የመክፈትና የመዝጋት ስልጣን ጌታን የሰጠ። ምንም እንኳን ጌታችን ይህንን ስልጣን የሰጠው ለካህናት አባቶች ቢሆንም በዚህ ርዕሳችን ውስጥ ሰው በሰውነቱ እንጂ በክህነቱ አለመመልከታችን ልብ ይለዋል። ይህን ሁሉ የተሰጠው ላንተ በእግዚአብሔር ምሳሌና አርአያ ለተፈጠርከው ሰው ነው። ጌታም በስጋ የተገለጠው ባንተ መልክ ሲሆን በዚህም መለኮት ከስጋ ለሰከንድ ወይም ለቅጽበት ዓይን ፍጹም አለመለየቱን ታስተውላለህ። የእግዚአብሔር ወዳጅ ነህ። እግዚአብሔር ሰዶምና ገሞራን ከማጥፋቱ አስቀድሞ በታላቅ ጥበቡ ይህንን ፍቃዱ ለወዳጁ ለአብርሃም እንዲህ በማለት ነበር የገለጸለት፣ እኔ የማድርገውን ከአብርሃም እሰውራለሁን? በእውነት ታላቅና ብርቱ ሕዝብ ይሆናልና የምድር አሕዛብም ሁሉ በእርሱ ይባረካሉና። ዘፍጥረት ምዕራፍ 18። ከዚህ በላይ ደግሞ አብርሃም እንደ ወዳጅነቱ በነፃነት እግዚአብሔርን በመውቀስ ስለ ሰዶምና ገሞራ በውኑ ጻድቅን ከኃጢአተኛ ጋር ታጠፋለህን? እንደዚህ ያለው አድራጎት ካንተ ይራቅ፣ የምድር ሁሉ ፈራጅ በቅን ፍርድ አይፈርድምን? በማለት ሲናገር እግዚአብሔር አልገሰጸውም። ዘፍጥረት ምዕራፍ 18። አብርሃም እግዚአብሔርን እንዲህ በማለት የተናገረው ካለው ቀረቤታና ወዳጅነት አንጻር እንጂ ሎሌ ወይም አገልጋይ ለጌታው ወይም ፍጡር ለፈጣሪው የሚናገረው አይነት ተራ ቃላትን አይደለም። ቃላቱ አንድ ሰው በወዳጁ ፊት ያለውን ዋጋ በእርግጠኝነት የሚያሳዩ ቃላት ናቸው። እግዚአብሔር ሕዝቡን ሊያጠፋቸው በተናገረ ጊዜም ሙሴ ስለ ሕዝቡ ለእግዚአብሔር የተናገረው ከዚህ ጋር ተመሳሳይነት አለው። አሁን ይህን ኃጢአታቸው ይቅር በላቸው፣ ካልሆነ ግን ከጻፍከው መጽሐፍህ እባክህ ደምስሰኝ። ዘዳግም ምዕራፍ 32። በእርግጥ ይህም ቀረቤታና ወዳጅነት ነው። ውድ ወንድሜ ሆይ አሁንስ የነፍስህን ዋጋና በእግዚአብሔር ፊት ያላትን ታላቅነት ተመለከትክን? ምንም እንኳን እግዚአብሔር በርኩሳን መናፍስት ላይ ስልጣን ቢሰጥህም ዲያብሎስ በዚህ ክብርህና ታላቅነት ላይ እንደወደደ እንዲቀልድ ትተዋለህን? አይመስለኝም።
የሚቀጥለው ርዕስ ምዕራፍ 6 ሆኖ ጭልጥ ያለ እንቅልፍ ተኝተዋል ይላል። እግዚአብሔር ቢወድና ቢፈቅድ ይህንን ርዕስ በሚቀጥለው ሳምንት የምናነበው ይሆናል። የዛን ሰው ይበለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።